ላፕቶፕ ልትገዙ ስትሄዱ ይሄንን ካላወቃችሁ ለትልቅ ኪሳራ ተዘጋጁ። አብዛኞቻችሁ የምትጨነቁት ስለ ራም፣ ስለ ባትሪና ስለ ጀነሬሽን ነው። ሌላው ትልቁ ብዙዎች የሚያውቁት ግን የሲፒዩ ሞዴል መጨረሻ ላይ የሚጻፉት ፊደላት ስለ ኮምፒውተሩ የሚናገሩት ነገር ነው። አብዛኛውን ጊዜ 3 ሊተሮች ይኖራሉ። እነዚህም በኤች የሚያልቁ፣ በዩ የሚያልቁና በኤችኬ የሚያልቁ ናቸው። በዩ የሚያልቁት አልትራ ሎ ፓወር ሲፒዩ የሚባሉ ሲሆኑ ትናንሽ ላፕቶፖች ላይ የሚገጠሙ ቀለል ላሉ ስራዎች ብቻ የሚሆኑ ማለትም ለቪዲዮ ኤዲቲንግ፣ ሬንደሪንግና ለጌም ፈጽሞ የማይሆኑ ሲፒዩ ስለሆኑ ላፕቶፑም ለነዚህ ስራ አይሆናችሁም ማለት ነው። በዋጋም ደረጃ ይቀንሳሉ። ሁለተኛው በኤች የሚጀምረው ነው። እሱም ሃይ ፐርፎርማንስ ሲፒዩ ማለት ሲሆን ለጌሚንግ፣ ለሬንደሪንግ እና ለተለያዩ የግራፊክስ ስራዎች እንዲችሉ ተደርገው የተሰሩ ሲፒዩ ናቸው። ሶስተኛው ደግሞ ኤችኬ ወይም ሃይ ፐርፎርማንስ አንሎክድ የሚባለው ሲሆን ይህን ላፕቶፕ የሚያመርተው ካምፓኒ ሞር ፓወር ሰጣችሁት ሞር ፐርፎርማንስ እንድታገኙበት ተብሎ የተሰራ ምንም ሊሚት የሌለው ኦቨርክሎክ ማድረግ የሚቻል ሲፒዩ ነው። በተለይ ለጌመሮች እና ከባባድ ሬንደር የሚጠይቁ ስራዎችን የሚሰሩ ተብሎ የተመረቱ የሲፒዩ አይነቶች ናቸው። የነዚህ ላፕቶፖች ዋጋቸው ከፍ ያለ ነው። ስለዚህ እነዚህን በማስተዋል እናንተም የምትሰሩበትን ስራ ለይታችሁ ሞዴል መርጣችሁ መግዛት ካላስፈላጊ ብስጭትና ወጪ ያድናችኋል። እነዚህን ወስናችሁ ኦሪጂናል ጌሚንግ ላፕቶፖችን እየፈለጋችሁ ከሆነ ደግሞ እኛ ከአሜሪካ ብቻ እያስገባን ስለሆነ ዘዙን። ሌሎች ከአሜሪካ የምናስገባቸውን እቃዎች ለማየት ደግሞ ባዮ ላይ ባለው የቴሌግራም ቻናላችን ተከታተሉ።